በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማቴዎስ ወንጌል ምዕራፍ 14። በዚያ ወራትም የገሊላው ንጉሥ ሄሮድስ የጌታችን የኢየሱስን ዝና ሰማም። ሎሌዎችንም ይህ መጥምቁ ዮሐንስ ነው፣ እርሱ ከሙታን ተለይቶ ተነስቷል፣ ስለዚህ በእርሱ ተአምራት ይደረጋል አላቸውም። እርሱ ሄሮድስ በወንድሙ በፊልጶስ ሚስት በሄሮዲያዳ ምክንያት ዮሐንስን አስይዞ በእስር ቤት አግዞ ነበር። ዮሐንስም እርሷ ለአንተ ትሆን ዘንድ አይገባም ይለው ነበር። ሊገድለውም ወዶ ሳለ ሕዝቡን ይፈራቸው ነበር፣ ዮሐንስን እንደ ነቢይ ያዩት ነበርና። የሄሮድስም የልደቱ ቀን በሆነ ጊዜ የሄሮዲያዳ ልጅ በመካከላቸው ዘፈነችለት፣ ሄሮድስንም ደስ አሰኘችው። ስለዚህም የምትለምነውን ሁሉ ሊሰጣት ማለላት። እርሷ ግን አስቀድማ በእናቷ ዘንድ አውቀው ነበርና የመጥምቁ የዮሐንስን ራስ አሁን በወጪት ስጠኝ አለችው። ንጉሡም አዘነ። ነገር ግን ስለ መሐላው አብረውት በማዕዱ ተቀምጠው ስላሉት ሰዎች ይሰጣት ዘንድ አዘዘ። ልኮም በግዞት በእስር ቤት ሳለ የዮሐንስን ራስ አስቆረጠው። ራሱንም በወጪት አምጥተው ለዚያች ብላቴና ሰጧት። እርሷም ወስዳ ለእናቷ ሰጠች። ደቀ መዛሙርቱም መጡም፣ በድኑንም ወሰዱትና ቀበሩት። መጥተውም ለጌታ ለኢየሱስ ነገሩት። ጌታችን ኢየሱስም ይህን በሰማ ጊዜ በታንኳ ሆኖ ከዚያ ብቻውን ወደ ምድረ በዳ ሄደ። ሕዝቡም ሰምተው ከየመንደሩ በእግር ተከተሉት። በወጣም ጊዜም ብዙ ሰዎችን አይቶ አዘነላቸው፣ ድውዮቻቸውንም አዳነላቸው። በመሸም ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ ሰዓቱም አልፏል፣ ወደ መንደር ገብተው ምግባቸውን ይገዙ ዘንድ ሕዝቡን አሰናብታቸው አሉት። ጌታችን ኢየሱስም እንደራባቸው ሊሄዱ አይገባም፣ እናንተ የሚበሉትን ስጧቸው እንጂ አላቸው። እነርሱም ከሁለት ዓሣና ከ5 እንጀራ በቀር በዚህ ምንም የለንም አሉት። እርሱም እነዚያን ወደዚህ አምጡልኝ አላቸው። በመስኩም ላይ እንዲቀመጡ ሰዎችን አዘዘም። 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ ተመለከተና ባርኮ ቆርሶ ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውንም ቁርስራሽ 12 መሶብ ሙሉ አነሱም። የበሉበትም ከሴቶችና ከልጆች በቀር ወንዶቹ 5000 ያህል ነበር። ያን ጊዜም ሕዝቡን እስኪያሰናብት ድረስ ደቀ መዛሙርቱ በታንኳ ገብተው ወደ ባህር ማዶ ቀድመውት ይሄዱ ዘንድ ግድ አላቸው። ከዚያም በኋላ ሕዝቡን አሰናብቶ ሊጸልይ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበር። ታንኳ ግን እነሆ በባህር መካከል ነበር፣ ከማዕበሉም የተነሳ ይታወክ ነበር፣ ነፋስ ከበፊቱ ነበርና። ከሌሊቱም በአራተኛይቱ ክፍለ ሰዓት ጌታችን ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ደነገጡ፣ ከፍርሃትም የተነሳ ጮኹም። ወዲያውም ጌታችን ኢየሱስ አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ አቤቱ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ አዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳ ወርዶ ወደ ጌታችን ኢየሱስ ሊደርስ በውሃ ላይ ሄደ። ነገር ግን ነፋሱ በርትቶ ባየ ጊዜ ፈራ፣ ሊሰጥምም ጀመረ። ያን ጊዜም አቤቱ አድነኝ ብሎ ጮኸ። ወዲያው ጌታችን ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ለምን ተጠራጠርክ አለው። ወደ ታንኳውም በወጣ ጊዜ ወዲያው ነፋሱ ጸጥ አለ። በታንኳውም ውስጥ የነበሩት ሁሉ በእውነት አንተ የእግዚአብሔር ልጅ ነህ እያሉ ሰገዱለት። ባህሩንም ተሻግረው ወደ ጌንሴሬጥ ምድር ደረሱ። የዚህ ሀገር ሰዎችም አወቁት። ወደ አውራጃቸውም ሁሉ ላኩ፣ በሽተኞችንም ሁሉ አመጡለት፣ የልብሱንም ዘርፍ ይዳስሱ ዘንድ ለመኑት። የዳሰሱትም ሁሉ ይድኑ ነበር። የማቴዎስ ወንጌል ምዕራፍ 15። ከዚህ በኋላ ከኢየሩሳሌም
የመጡ ጻፎችና ፈሪሳውያን ወደ ጌታችን ኢየሱስ ቀርበው እንዲህ አሉት፣ ደቀ መዛሙርት የሽማግሌዎች ሥርዓት ለምን ይተላለፋሉ? እንጀራ በሚበሉበት ጊዜ እጃቸውን አይታጠቡምና። እርሱም መልሶ እንዲህ አላቸው፣ እናንተስ ስለ ወጋችሁ እግዚአብሔርን ትእዛዝ ለምን ትተላለፋላችሁ? እግዚአብሔርስ አባትህንና እናትህን አክብር፣ በአባቱና በእናቱ ላይ ክፉ ቃልን የተናገረ ፈጽሞ ይሞት ብሏል። እናንተ ግን አባቱን ወይንም እናቱን ከኔ የምትጠቀምበት መባ ነው የሚል ሁሉ አባቱን ወይንም እናቱን አያከብርም ትላላችሁ። ስለ ወጋችሁም የእግዚአብሔርን ቃል ሻራችሁ። እናንተ ግብዞች፣ ኢሳይያስ በእናንተ ላይ እንዲህ ሲል መልካም ተናገረ። ይህ ሕዝብ በከንፈሮቻቸው ያከብሩኛል፣ በልባቸው ግን ከኔ እጅግ ይርቃሉ። የሰው ወግ የሆነ ትምህርትን እያስተማሩ በከንቱ ያመልኩኛል። ሕዝቡንም ጠርቶ እንዲህ አላቸው፣ ስሙ አስተውሉም። ሰውን የሚያረክሰው ወደ አፍ የሚገባው አይደለም፣ ከአፍ የሚወጣው ሰውን ያረክሰዋል እንጂ። ከዚህ በኋላ ደቀ መዛሙርቱ ቀርበው ፈሪሳውያን ንግግርህን ሰምተው እንዳንጎራጎሩ ታውቃለህን? አሉት። እርሱም መልሶ እንዲህ አላቸው፣ የሰማዩ አባቴ ያልተከላት ተክል ሁላ ትነቅላለች። እነርሱን ተዋቸው፣ ዕውሮችን የሚመሩ ዕውሮች ናቸውና። ዕውርም ዕውርን ቢመራ ሁለቱም ወደ ጉድጓድ ይወድቃሉ። ጴጥሮስም መልሶ ምሳሌውን ተርጉምልን አለው። ጌታችን ኢየሱስም እንዲህ አላቸው፣ እናንተም ገና ይህን አላስተዋላችሁምን? ወደ አፍ የሚገባ ሁሉ ወደ ሆድ እንደሚወርድ ወደ ውጭም እንደሚወድቅ አታውቁምን? ከአፍ የሚወጣው ግን ከልብ ይወጣል፣ ሰውንም የሚያረክሰው ይህ ነው። ከልብ ክፉ ሐሳብ ይወጣልና፣ ይኸውም መግደል፣ ምንዝርነት፣ ዝሙት፣ ስርቆት፣ በሐሰት መመስከር፣ ስድብ ነው። ሰውን የሚያረክሰው እነዚህ ናቸው። እጅን ሳይታጠቡ መብላትስ ሰውን አያረክሰውም። ጌታችን ኢየሱስ ከዚያ ወጥቶ ወደ ጢሮስና ወደ ሲዶና ሀገር ሄደም። እነሆ አንዲት ከናናዊት ሴት በዚያ ሀገር ወጥታ አቤቱ የዳዊት ልጅ እዘንልኝ፣ ልጄን ክፉ ጋኔን ይዞ ያሰቃያታልና እያለች ጮኸች። ጌታችን ኢየሱስ ግን አንድም ቃል አልመለሰላትም። ደቀ መዛሙርቱም ቀርበው ይችን ሴት አሰናብታት፣ እኛን እየተከተለች ትጮኻለችና ብለው ማለዱት። እርሱም መልሶ ከእስራኤል ቤት ወደ ጠፉ በጎች ብቻ እንጂ አልተላኩም አላቸው። እርሷ ግን ቀርባ አቤቱ እርዳኝ ብላ ሰገደችለት። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መስጠት መልካም አይደለም አላት። እርሷም አዎን ጌታዬ፣ ውሾችም እኮ ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ አለች። ከዚህ በኋላ ጌታችን ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ከዚያም ሰዓት ጀምሮ ልጇ ዳነች። ጌታችን ኢየሱስም ከዚህ አልፎ ወደ ገሊላ ባህር አጠገብ ደረሰም። ወደ ተራራም ወጥቶ በዚያ ተቀመጠ። ብዙ ሕዝብም ወደ እርሱ ቀረቡ። ከእርሱም ጋር እንስሶችን፣ ዕውሮችን፣ ደንቆሮችን፣ ልምሾችና ሌሎችንም ብዙዎችን በሽተኞች አምጥተው ከጌታችን ከኢየሱስ ክርስቶስ እግር በታች አኖሯቸው። ሕዝቡም ዲዳዎች ሲናገሩ፣ ሽባዎች ሲድኑ፣ አንካሶች ሲሄዱ፣ ዕውሮችም ሲያዩ አይተው እስኪደነቁ ድረስ የእስራኤልን አምላክ አመሰገኑ። ጌታችን ኢየሱስም ደቀ መዛሙርቱን ጠርቶ እነዚህ ሰዎች ያሳዝኑኛል፣ በዚህ ከኔ ጋር ከዋሉ 3 ቀን ነውና የሚበሉትም የላቸውም። በመንገድ እንዳይደክሙ ጦማቸውን ላሰናብታቸው አልወድም አላቸው። ደቀ መዛሙርቱም ይህን ያህል ሕዝብ የሚያጠግብ እንጀራ በምድረ በዳ ከወዴት እናገኛለን አሉት። ጌታችን ኢየሱስም ስንት እንጀራ አላችሁ አላቸው። እነርሱም 7 እንጀራ ጥቂትም ዓሣ አለን አሉት። ሕዝቡም በምድረ በዳ ላይ እንዲቀመጡ አዘዘም። 7ቱን እንጀራና ዓሣውን ይዞ አመሰገነም። ቆርሶም ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውም ቁርስራሽ 7 ቅርጫት ሙሉ አነሱም።
የበሉ ሰዎችም ከሴቶችና ከልጆች በቀር 4000 ወንዶች ነበሩ። ሕዝቡንም አሰናብቶ ወደ ታንኳው ገባ፣ ወደ ሜግዶል አገርም ሄደም። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አሜን።